በከፍተኛ ቁጥር እየወጡ ነው። ለምንድን ነው የሚወጡት? ይህን ጥያቄ እንዴት ነው ሊመልስ የሚችለው? ሴቶች ወደ አረብ ሀገር ለቤት ሰራተኝነት በከፍተኛ ቁጥር እየወጡ ነው። ለምንድን ነው የሚወጡት? ይህን ጥያቄ እንዴት ነው ሊመልስ የሚችለው? አሁን እሱ ከሚናገረው እድገት ኢትዮጵያውያን ቢቋደሱ ለምንድን ነው እንዲህ አይነቱን አደገኛ የስደት ህይወት ወጣቱ እየመረጠ ያለው? እስቲ ወደ ሌሎቹ ጉዳዮች የምጨምረው ከሌለም ነገር እዛው ሪፖርቱም ላይ ይጠቅሳል። ወደ ውጭ ሀገር የስራ እድል አመቻችተንላቸው ይሄን ያሉ ወጣቶች ላክን የሚልህ እነዚህን ምስኪን ከየገጠሩ ከየምኑ እየመጡ በህጋዊ መንገድ ወደ አረብ ሀገር እኔ ዘመናዊ ባርነት ነው። ምክንያቱም ሀገሪቷ ውስጥ ስራ መፍጠር አልቻለም ይሄ ሰውዬ። ስለዚህ ወጣቱ ደግሞ ስራ ሳይኖረው ኑሮ እየጠረረበት እዛው ሀገር ውስጥ ሲቆይ ደግሞ ለሌላም ላመጽም ለምንም ለስልጣንም ስጋት ሊሆን ስለሚችል በሁለት መንገድ ነው ወጣቱን። አንደኛ አፈሳ በሰፊው ጦፏል። ብዙ ወጣቶችን አስገድዶ ወደ ጦር ሜዳ መውሰድ አንዱ የወጣቱን ከጠያቂነት ማራቂያ መንገድ ነው። ሁለተኛው ግን በጣም ቁጥራቸው በርካታ የሚሆኑ በተለይ ሴት እህቶቻችንን በመላክ እሱን ቁጥር እንደ ትልቅ አቺቭመንት ስራ ፈጥር ያለው በስራ ፈጠራ አረብ ሀገር ይህን ያህል ሺህ ሰዎች ልክ ያለው ብሎ ለፓርላማ ሪፖርት እንደ ሀገር ኢትስ አን ኢንሰልት። የሀገርህን ወጣት በአገሩ ተስፋ እንዲቆርጥ እንዳይማር ሰላም እንዳያገኝ ሰርቶ የመኖር ዋስትና ከከለከልክ በኋላ ከተወሰኑ አረብ ሀገሮች ጋር እየተነጋገረ በህጋዊ መንገድ እዛ ሄደው ለጉልበት ብዝበዛ የሚዳረጉ የድሃ ልጆችን ስራ ፈጥሬላቸዋለሁ ብሎ እሱን ደግሞ በኩራት የፓርላማ ሪፖርት ማድረጉ ራሱ ለእኔ አሁንም ምን ያህል ፌል ያደረገ ፖለቲከኛም ብቻ ሳይሆን ጭካኔም ጭምር ነው። እና ይሄ ከራስህ ላይ በሀገር ውስጥ አሁን ሂድ ኬንያ ሂድ ወይ ሌላ ሀገር በመላክ የስራ እድል ፈጥሬላቸዋለሁ ብሎ ሪፖርት የሚያደርግ ሀገር ካለ እኔ ይቀጣል አታገኝ። የኢትዮጵያን ታዳጊ ህጻናት ልጆች ከትምህርት ገበታ ላይ እየወጡ ቤተሰቦቻቸው ሲሰቃዩባቸው እያዩ የእነሱን ህይወት ለመቀየር ሄደው ብዙ ስቃይ የሚዳረጉት አሁን ላለፉት ስንት ዓመታት እንደ ኩራት መንግስት ይናገረዋል። በቦሌ አንድ አውሮፕላን ሙሉ ነው በየቀኑ የሚጓዘው። ይሄ በቃ መንግስት ያመቻቸው ዘመናዊ ባርነት ነው። በዚህ ደረጃ ኢትዮጵያ ተዋርዳ አታውቅም። የኢትዮጵያ ሴቶች ወደ አረብ ሀገር ለቤት ሰራተኝነት በከፍተኛ ይሄ ሰሞኑን የተለቀቀ ቪዲዮ ነው። በነገራችን ላይ ማለት ነው ትክክለኛ ነገር ነው የተናገሩት። ኢትዮጵያ ውስጥ ስራ ቢፈጠር ነው የሚሻለው። ሁልጊዜም ወደ አረብ ሀገር ስራ አግኝተናል ይሄን ያህል የላክን ነው እያለ መንግስታችን እንግዲህ በየመግለጫው እየሰጠ ነው ሁሌም ማለት ነው። የሚመጡ ልጆች በጣም እየተሰቃዩ ነው ከሚባለውና ከሚገባው በላይ በጣም በተለይ እኔ እንደኔ ሐሳብ አዳዲሶች ባይመጡ ጥሩ ነው። እዛ ያሰለጥናሉ ይባላሉ እንጂ ከመጡ በኋላ እያንዳንዳቸው የሚያለቅሱ ናቸው። እያንዳንዳቸው ከነነፍሴ ያውጡኝ የሚሉ ናቸው በጣም ማለት ነው። እና ግን ይሄንን መንግስት ሳያየው ቀርቶ ነው አሁንም እንደዚህ በገፍ ካያችሁ ኤርፖርት እኮ የሆነ ምሳፈሩ አይመስሉም፣ ተፈናቅለው ነው የሚመስሉት። የሆነ በቃ እንደዚህ ይቻ አላቅም። በጣም ብዙ ናቸው የሚወጡት በጣም ማለት ነው። አገር ራሱ አይመርጡም። ጆርዳን ቤይሩት ጭራሽ የማይከድበት ሀገር ነው። በአሁኑ ሰዓት በ150 እና በ100 ምናምን ነው የሚያመጧቸው። በዛ ላይ ምግብ የለም። በዛ ላይ ስራ ኦቨር ነው የሚያሰሯቸው። መኝታ የላቸውም። አሁንማ ማለት ነው እውነት ለመናገር ከሆነ ሳውዲ ላይ ጭምር ማለት ነው በጣም እየተሰቃዩ ያሉት ሳውዲ ላይም ጭምር ነው። እና እነዚህን ውስጥ ያንን የውጭውን ነገር ሳያስተካከል የሚመጡትን ልጆች ህይወት ምንም ነገር ሳያሳስበው እርዱኝ የሚሉበት ሰዓት እየበዛ እያየ አሁንም በእንደዚህ አይነት ሁኔታ ውል እየተፈራረመ የሚያስወጣው ከኢትዮጵያ ለምንድን ነው? እኔ አንድ እንኳን ተመሽቷቸው የሚኖር የለም። እግዚአብሔር ነው የምላችሁ። አንዳንዴ ዝም ብላችሁ ስታስቡት በተለይ ቋንቋ የማይችል ምንም እየሰራ አይደለም። ምንም ደሞዛቸው እየተነጠቁ ነው። 7 ወር 8 ወር እየሰራሉ፣ አይሰጣቸውም። ማልቀስ ነው፣ አስወጡኝ ነው፣ ይደበደቡኝ። እኔ ብዙ ቪዲዮ ላሳያችሁ እችላለሁ። ስቲል አሁን ድረስ ያዝኩት ማለት ነው። በቃ ሁሉም ደበደበችኝ፣ ደሞዝ አልሰጠችኝም፣ ደበደበችኝ፣ አስሬ እንደዚህ አድርጎኝ ነው፣ ሁሉም አውጡኝ ነው። የሚሰማቸውን ባስ የለም። መክተብማ በቃ ገንዘቡን ከተቀበለ በኋላ ዞርም ብሎ አያያቸውም። ግን ማለት ነው ለምንድን ነው እኛ የማዳም ቅመሞች ደግሞ ያለነው የማዳም ቅመሞች እጃችን ላይ ስልክ ያለን ልጆች እንደዚህ የምንሰማ የምንል
ለምንድን ነው ሼር የማናደርገው? ለምንድን ነው ይሄን እንደዚህ አይነት ነገር ስናይ ሰብስክራይብ አድርገን በየኢሞ በቴሌግራም ባገኘነው ግሩፕ ላይ ሼር አድርገን ሌላው ሰው እንዲሰማው የማናደርገው? እኛ ኃይል አለን እውነት ለመናገር ከሆነ ግን ግዴለሽነት ነው። እኔ ከተመቸኝ ስለሌላው ምን አገባኝ አይነት ነገር ነው። ስለዚህ ነቃ በሉ። በቃ ለእህቶቻችን ለወገኖቻችን ስትሉ ነቃ በሉ። ሌላው ነገር ላይ ብቻ ሳይሆን አሁን ሌላው ስድብ ላይ ምናምን ቢሆን ኑሮ በቃ ኃይል ሰተን ነበረ እንደው ላይክ የምናደርገው ገንዘባችንንም ለመስጠት እንደዛው ለሌላ ሰው ሲሆን ነው። ለማዳም ቀመም ሲሆን ግን ምንም አይመስላችሁም። እንደው ልባችሁን ረሃ አድርጉትና እንደው ቅንነት፣ መልካምነት ሁሌም ተሰድበን እንዳንኖር ሁሌም የማዳም ቅመም ይችማ የማዳም ቅመም ናት እንዳንባል ማለት ነው። ራሳችን እንሆን። ይህን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በተለይ ሼር ማድረጋችሁን ባገኛችሁት ግሩፕ ላይ ባላችሁበት እያንዳንዳችን ግሩፕ ላይ ያለን አድርጉት። እሺ። ሲቀጥል ደግሞ ጆርዳን ባትመጡ ጥሩ ነው። ጆርዳን አንዳንዶቹ ለማንኛውም ብዙ ነበር ማለት የሚፈልገው ሴት ይጠርታኝ ሄድኩኝና መጣሁኝ። ስሙኝማ አዳምጡኝ። ይሄን ነገር ማስቀረትም ማስቆምም ጋብም ማስደረግ የምንችለው እኛና እኛ ብቻ ነን። እኛና እኛ እውነት ነው የምነግራችሁ። እኛ ኃይል አለን። እኛ ስላችሁ እኛ የማዳም ቅመሞች ማለት ነው። እኛ ኃይል አለን። ባለንበት ቦታ ቲክቶክ የማይጠቀም የለም በአሁኑ ሰዓት። ሁሉም ቦታ ዩቱብ ምንም የማንጠቀመው ነገር የለንም። በዛ ላይ እየቆራረጣችሁ ሼር ብታደርጉት እነዚህን ነገሮች እንትን ትላላችሁ፣ ተሰሚነት ይኖረናል ብዬ ነው የምገምተው። ቢያንስ እንኳን ወጥተው እንኳን ስራ ያጡ ልጆች ስራ ይጀምራሉ። ስራ ይኖራቸዋል አዳዲስ ከሚወጡ ማለት ነው። እዛ ኢትዮጵያ ላሉት ደግሞ እዛው እነሱ ጥቁር እንኳን ቢባሉ አይቀሩም 100% ማለት ነው። አትምጡ እንኳን ተብለው ቢመከሩ እርግጠኛ ነኝ እንደው እሳት ቢዘንብ እንኳን እንመጣለን ብለው ነው የሚሉት ብዙዎቹ። ግን ቢሆንም እዛ ደግሞ የስራ እድል ቢፈጠርላቸው እዛው ኢትዮጵያ ውስጥ ማለት ነው። አሁን እኮ ዝም ብሎ ኮሪደር ልማት እየተባለ ህዝብ እየተፈናቀለ ነው ያለው ምን ለመናገር ከሆነ ማለት ነው። ግን እኛው ነን ኃይል ያለን። እዚህ የመጡ በጣም እየተሰቃዩ ነው ያሉት። እኛው ነን ኃይል ያለን፣ እነሱ ድምፅ እንሆናቸው። በተረፈ ስለ ጆርዳን እየተናገርኩ ነበረ። አትምጡ ጆርዳን። አንዳንዶቹ ስለተመቻቸው ብቻ እኔ ሁለተኛ ሀገሬ ናት እኔ ተመችቶኛል ብለው ያወራሉ እና ሌላውም እንዲመጣ ነው የሚገፋፉት። በጣም ነው የሚገርመኝ፣ በጣም ማለት ነው። እኔ በጣም 5 ዓመቴን አልፌ ወደ 6 ዓመቴን ይዣለሁ እንግዲህ በጣም ተመችቶኝ ነው ያለሁት። ግን እኔ ቢመቸኝ ከጎን ያሉት ካልተመቻቸው ምንድን ነው እንትኑ? እኔን ተመችቶኝ ከጎን ያሉት ብዙ ልጆች አሉ፣ በፎቅ በታች እዚህ ዩቱብ ላይ የማገኛቸው ቁጥሬን አስቀምጣለሁ። የሚመጡ ልጆች ብዛት አልተመቻቸውም። ምንድን ነው ታዲያ ምን ሊያስደስተኝ የሚችለው? የዚህ ሀገር ሌላ ሰው እንዲመጣ የምገፋፋበት ምክንያት ምንድን ነው? እኔ ዛሬ 5 ዓመት አካባቢ የሆነ ቪዲዮ ስሰራ እንዳትመጡ ነው ያልኩትኝ። እኔ ግን የዛን ሰዓት ተመችቶኝ ነው ያለሁት። ግን የሚመጡ ልጆች የሚሰቃዩ ናቸው። ከምግብ አንጻር ሌላውን ተውት። ለመተንፈስ ለመኖር እንኳን ሌላ ሀገር እንኳን ቀይሮ ለመስራት ዛሬ መኖር ስላለብን መብላት አለብን አይደለ? ከምግብ አንጻር የሌለበት ሀገር ነው። መኝታ ከሶፋ ስር የሚተኙ ሳሎን ላይ ሽንት ቤት ውስጥ ምንም መኝታ ክፍል እንኳን የሌላቸው ሰዎች ናቸው እዚህ ያሉት በብዛት የማዳም ቅመሞች ማለት ነው። እና አትምጡ ሲባሉ በጣም በቃ እንደሌላ ነው የሚያዩት። ለማንኛውም እኔ እንጃ ሌሎቻችሁም ይሄን ነገር ሼር ሰብስክራይብ አድርጉ፣ አሳልፉት። ቁጥሬ ለምትፈልጉ ቁጥሬ 0096279798681 4 ነው። እሺ ሰላም ሁኑልኝ የማዳም